ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ ሀሳብ አስተያየታችሁን ኮሜንት ላይ እንደምታስቀምጡ ተስፋ አድርጋለሁ። ዛሬ እንግዲህ ሀይሚና ብሩኬ በቪዲዮ ኮል ተገናኝተዋል። ለዛም እንኳን ደስ አላችሁ። ብዙ የተጨነቃችሁ፣ ያዘናችሁ፣ ያለቀሳችሁ አላችሁ። ዋናው ደግሞ መገናኘታቸው ነው። እንደዚህ ራሱ ተደዋውለው ማውራት ከቻሉ ቀስ በቀስ ችግራቸውን ይፈታሉ ብዬ አስባለሁ። ዋናው ማውራት ነው። የሰው ልጅ ከተነጋገረ ካወራ ማለት እያንዳንዳቸው ጥፋታቸው የኔ ጥፋት ነው ያንተም ጥፋት ነው ተባብለው በንግግር መፍታት ይችላሉ እና ስለተገናኙና ስለወሩ እኔ በራሴ በጣም ደስ ብሎኛል። ይሄ ራሱ አንድ እርምጃ ነው ወደ ሰላማቸው እንዲመለሱ የሚያደርገው አንድ እርምጃ ስለሆነ በመገናኘታቸው ደስ ብሎኛል። ሲቀጥል እንግዲህ ያው ብሩኬ መግቢያ ሰርቶ ብዙ ነገር አውርቷል። ብዙ ሰዎች አትወዳትም ማለት ነው፣ አታፈቅራትም ማለት ነው፣ እንዴት አስችሎ ቁጭ አልክ፣ እንዴት በቃ ልክ እንደሄደች ተከትለ ሄደ አላስቆምካትም ወይ ደግሞ ያለችበት ሄደ ለምን አትመልሳት ምናምን እያላችሁኝ ነው። ግን የሄደችበት ቦታ ብዙ ፕሮሰስ አለው። እኔ ዝም ብዬ ብድግ ብዬ መሄድ አልችልም። ግዴታ ኤምባሲ መግባት ምናምን ብዙ ፕሮሰስ አለው። መምጣት የምትችል ከሆነ እሷ ትምጣ፣ እኔ እቀበላታለሁ። ዛሬም ነገም በፍቅር እቀበላታለሁ፣ አፈቅራታለሁ። በሰላም ትምጣልኝ። ኑሯችን እንደ ድሯችን በደስታ እንቀጥላለን። ያለፈው ሁሉ ነገር አልፏል። ሶስተኛ ወገን መካከላችን ላይ ሳናስገባ በሰላም ህይወታችንን እንኖራለን። ዛሬ ነገ ሳትል ትምጣልኝ ብሏል። እኔ ግን ማለት ነው መቼም አሜሪካ አይደለም የሄደችው፣ ኤምባሲ የሚያስፈልገው ፕሮሰስ ምናምን አሜሪካ መቼም እንደዚህ በአጭር ጊዜ ተሳክቶላት ትወጣለች ብለን አናስብም። ጭራሽ የማይታሰብ ነው። ምክንያቱም የአሜሪካ ፕሮሰስ ምን ያክል ጊዜያቶችን 2 አመት ከዛ በላይ የሚፈጅ ፕሮሰስ ነው። ማናችሁም ታውቁታላችሁ ብዬ አስባለሁ። እና እንግዲህ ዱባይ ብትሆን መሄድ ይቻል ነበር ብሏል። እንግዲህ ዱባይ ካልሆነች ኦኬ ሌላ አረብ ሀገራት ሂዳ ነው ማለት ነው። ማለት መቼም ሀይሚ ካላበርሽ አረብ ሀገር በመዳን ቤት አትመጭም። እንደው መቼም ማለት አረብ ሀገር የመዳን ቤት የሚመጣ የተቸገረ ቤተሰቡ የተቸገረበት ወይ ደግሞ ቤተሰቡን ለመርዳት ራሱን ህይወቱን ለመለወጥ አማራጭ ሲያጣ ነው መቼም ስደት አረብ ሀገር ሰው ቤት የሚመጣው። አንቺ ደግሞ ኢትዮጵያ ውስጥ በደንብ እየሰራሽ ያለሽ ልጅ ነሽ። መቼም እንደው እኔ እንጃ እኔ ሰይጣን አሳስቶሽ ካልሆነ በስተቀር የአረብ ሀገር ሰው ቤት ትመጫለሽ ብዬ አላስብም። አታደርጊውም ሁላ በእርግጠኝነት ማለት ነው። እንግዲህ ቪዲዮ ላይም ደውለው ሲያወሩ እንደሰማችኋት የእናቴ ቤት አይደለውም ብድግ ብዬ የምመጣበት አታስጨንቀኝ እያለች ነበረ። እና እኔ እንዴት ነው አረብ ሀገር ሰው ቤት መቼም እንደው እንዴ ይሄን ማሰብ አልችልም ሁላ የምሬን ስነግራችሁ። መቼም እኔ እንጃ ሰው ቤት መቼም የሰው ቤት ለመቀጠር የሚመጣ እንደ እኔ እንጃ አላቅም። የሆነ ምን ጎሎባት እንደ ልቧ እየሰራች ነው ኢትዮጵያ ውስጥ አለ አይደለ? በጣም ተወዳጅ ናት፣ ሚዲያው ላይ ታዋቂ ናት፣ ተቀባይነት ያላት ልጅ ናት። ምን ጎሏት ነው አረብ ሀገር ልትመጣ የምትችለው? ምን እኔ እንጃ። ከዛ ውጪ የት ሀገር ነው እንግዲህ ኤምባሲ የሚያስፈልገው ፕሮሰስ አላቅም። ግራ ተጋብቷል። መቼም ብሩክ አስችሎት ከባድ ነገር ባይሆንበት ሀይሚ የሄደችበት ቦታ አስችሎት እስካሁን ሁሉ አይቀመጥም ነበረ። በእርግጠኝነት ትናንት ነበር ተነስቶ ሚዲያ አልቀሳ የሰራችውን ቪዲዮ ካየ በኋላ ተነስቶ ይሄድ ነበረ። ግን ከባድ ነው እንደተናገረውም እናንተ እንደምትሉት ወይ ደግሞ እንደምታወሩት አይደለም። ብዙ ፕሮሰስ ያስፈልገዋል እዛ ለመሄድ። እሷ መምጣት የምትችል ከሆነ ለእሷ ነው የሚቀለው። እሷ ወደዚህ ብትመጣ ነው የሚቀለው። ብትመጣልኝ እኔ በደስታ ተቀብዬ ህይወታችን እንደ ድሯችን እንኖራለን። እኔ ከሷ ውጭም ሌላ ህይወት አላስብም ሁላ። በቃ እንደዛም እንኳን ቢሆን በጣም ረጅም ጊዜያቶች ይፈጅብኛል እያለን ያለው እንግዲህ እሷም ደውሎ ካወራት በኋላ በጣም ተረብሻ ነበረ። በቪዲዮም አልወጣው ብላ አልወጣለት ብላ ነበረ። በግድ ለምኖ ተለማምጦ ነው በቪዲዮ የወጣችው። በቪዲዮም ከወጣች በኋላ እንዳያችኋት እያለቀሰች ነበር። በጣም ተረብሻለች። የተረጋጋ ሁኔታ ላይ አይደለችም። ያ በቃ ያሳዝናሉ ሁለቱም። እግዚአብሔርን ግን እየለመናት ነበረ። በቃ ነይልኝ፣ እኔ በደስታ ነው የምቀበልሽ፣ ነይልኝ፣ በቃ ያጠፋሁትንም ጥፋቴን ይቅርታ፣ እዚህም እያልሽ ይቅርታ ብዬሻለሁ፣ አሁንም ይቅርታ፣ ወደፊትም በቃ አንቺን ሳላማክር ምንም ነገር አላደርግም፣ ጥፋትም አላጠፋም፣ እጄንም ላነሳውብሽ ይቅርታ ብሏታል። እሷም እንግዲህ እንዴት ሴት ልጅ ላይ እጅን ታነሳለህ ምናምን እያለች እየወቀሰችው ነበር። ብቻ ያለፈውን ነገር እያነሱ እንትን ማለት ምንም ትርጉም አይሰጥም። ግን ደግሞ ሀይሚዬ የምትቺ ከሆነ በቃ ዛሬ ነገ ሳቴ ወደ ሀገሬ መሄድ አለብኝ ብለሽ እንግዲህ ሰው ቤት መዳም ቤት መተሽ ከሆነ የሆነ ችግር ተፈጥሯል ቤተሰብ ጋር እሪ ብለሽ ይለቁሻል። ተመልሰሽ ወደ ሀገርሽ ነይ። በቃ ይሄን ነው የምልሽ። ምክንያቱም ሴት ልጅ ነሽ። ብዙ ነገር ይልሽ
1 አመት 2 አመት ትጠብቀኛለህ ወይ እያልሽ ነበረ ብሩኬን። ለምን ሲባል ነው? ምን አትሽ ነው ሀገርሽ ላይ 1 አመት 2 አመት ፍቅርሽን እዛ ትተሽ አንቺ ስደት ላይ የምትሆኚው? ለምን ሲባል ለማን ብለሽ እንዴ? እግዚአብሔርን ተመስገን ብለሽ ሀገሬ ላይ እየሰራው ነው ተመስገን ብለሽ በቃ ያለውን ችግር ቁጭ ብላችሁ ሁለታችሁ አውሩ። በመካከላችሁ ሶስተኛ ሰው እንዳይገባ፣ ከባድ የሆነ ስራ ውስጥ ስራ ብላችሁ እንዳትገቡ፣ ከባድ ፕራንክ እንዳትደራረጉ። በቃ እንደዛ አድርጉ። ብሩኬ ደግሞ በቃ ሀይሚ መጠቃለል ትፈልግ ይሆናል። ሽማግሌ እንድትልክ በስነ ስርዓቱ ቀለበት እንድታደርግላት ቤተሰቦቿ ጋር ሽማግሌ ልከህ እንድታገባት ትፈልግ ይሆናል። ሴት ልጅ ናት፣ ትፈልጋለች። በቃ 2 አመት በፍቅር ቆይታችኋል። አሁን ደግሞ መሰብሰብ፣ መጠቃለል ከዚህ ሁሉ ግርግር በቃ አንተም ሌላ ሴት ጋር ምናምን በመጣ በሄደ ቁጥር መጨነቅ የለባትም። ገብቷል። በድራማም በስራም በፕራንክም ያ ነገር እሷን ያስጨንቃታል። ከዛሬ ነገ ባጣውስ ምናምን በቃ ስለዚህ ብሩኬም ወደ ቁም ነገር ግባ፣ ወደ ሽማግሌ ወደ መላክ በቃ ባልህ ባቅምህ ነገር በቃ ወደ ቤተሰቦቿ ጋር ሽማግሌ ልከህ ቀለበት አስረህ በቃ ተጠቃለል። እሷም ልክ በቃ ትፈልጋለች፣ ያን ነገር በእርግጠኝነት ትፈልገዋለች። ከዛስ ነው ያለችው ቅድም ራሱ ከዛስ መጥቼስ ድጋሚ ወደ ሌላ ጭቅጭቅ ልንገባ ነው ወይ ነው ያለችው። ስለዚህ አንተ የግዴታ እዚህ ካሜራ ጋር ማውራት አይጠበቅብን። በውስጥ በቃ ነይና እንድንጠቃለልም ከፈለግሽ አሁን ላይ ያን ነገር በቃ ችግር የለውም እኔ ሽማግሌ ልካለሁ ተሰብስበን ሰብሰብ ብለን በትዳር እንኖራለን ብለህ ንገራት። ሀይሚ ደግሞ የማይሆን ወሬ አታውሪ። እስኪ ታረሚ እስኪ ከስተትሽ ሀይሚዬ። እንዴ አሁን ቅድም ምን አልሹ? ሌላ ህይወት ብጀምርስ ከጊዜ ብዛት እኔ እዚህ እጠብቅሻለሁ 1 አመት 2 አመት ትጠብቀኛለህ ወይ አለችው። አዎ እጠብቅሻለሁ፣ እኔ መቼም ቢሆን እጠብቅሻለሁ፣ ዘላለም እጠብቅሻለሁ እያላት በመሀል እኔ ሌላ ህይወት ብጀምርስ? በመሀል በራሴ እርግጠኛ አይደለሁም፣ አንተስ ሌላ ህይወት ብትጀምርስ? እኔ ዘላለሜን እጠብቅሻለሁ እያለሽ በመሀል የማይሆን ነገር ይሄ ነው። ልባችሁን እናንተ እየተሰባበራችሁ እዚህ የደረሳችሁት። ሀይሚ ወደ ራስሽ ተመለሺ፣ ረጋ በይ። በቃ የማይሆን ሰይጣናዊ ሀሳብ ሲመጡ በስማን ብለሽ አማትበሽ ወይ በቃ እንትን በይ። የማይሆን ነገር አሁን ይሄ ራሱ የማይሆን ቃላት ነው ዛሬ ራሱ የተናገርሽው ሀይሚ። እንዴ ምን ማለት ነው? እንዴት ነው አንድ ሰው በራሱ እሺ በብሩኬ እርግጠኛ ላትሆኝ ትችያለሽ፣ እንዴት በራስሽ እርግጠኛ አትሆኝም ሀይሚ? እንዴ በራስ እርግጠኛ አይደለሁኝም ብሎ ነገር አለ እንዴ? የምታፈቅሪው ከሆነ እሱን ለምንድን ነው በራስሽ እርግጠኛ ማትሆኝው? እኔ በእኔ እርግጠኛ ነኝ። አንተ ግን እርግጠኛ ነህ ሆይ? በራስህ ትጠብቀኛለህ ሆይ? መምጣት ከቻልኩ እመጣለሁ፣ እማልችል ከሆነ ግን 1 አመት 2 አመት ትጠብቀኛለህ ወይ? እኔ እርግጠኛ ነኝ በራሴ እጠብቅሃለሁ ብለሽ ማሳመን ስትቺ በራሴ እርግጠኛ አይደለሁም እኔ እንጃ ምናልባት ሌላ ህይወት ብጀምርስ ይባላል አይባልም? የምር አይባልም እንዴ? በቃ ጥፋት አታጥፉ፣ ከጥፋት ላይ ጥፋት